ሚዲያውን ያጨናነቀው በተለይ ደግሞ ወሎ አካባቢ የወሎ አማራዎችን ያናደደው ያበሳጨው አንድ ድርጊት ተፈጥሯል። ያ ምንድነው? ቲክታክ ላይ ጽጌ ሮያል የምትባል አንዲት ልጅ ከዚህ በፊት የዛሬ 20-30ዎቹ አካባቢ 25 ዓመት አካባቢ ላይ ወንድማችን ጎሳዬ ይሄንን ሙዚቃ አውጥቶ ነበርና እዛ አካባቢ ያሉ የአካባቢው ተወላጆች ወይም ደግሞ አባቶች ትልልቅ ሰዎች ያንን ዘፈን እንዲያወርድ የአካባቢው ማህበረሰብ እንዳይወክል አስጠንቅቀውትም ህዝቡንም ይቅርታ ብሎ በሲዲ ነበር ይመስለኛል የዛን ሰዓት የሚከፋፈለውና ሲዲም ገበያ ላይም ሆነ የትኛውም ሲዲ ቤቶች እንዳይሸጥ ተከልክሎ ነበረ። ብዙ ጊዜ እናት አባቶቻችን ሲያወሩ እንሰማለን። የዛን ሰዓት እንኳን አላውቅም። እና ዛሬ ደግሞ ይህች እህታችን ቲክታክ ላይ መታ የላሊበላን ስም እየጠራች እንዲሁም ላሊበላ አካባቢ ሞሰባ ባዶ የምትበላው ያጣች የሚል አይነት ብረት ድስት ባዶ ብረት ድስት እያንኳኳ እንዲሁም ደግሞ ልጁ ብር ሲሰጣት እጁን ስማ እየሄደች እንደዚህ አይነት ነገር የላሊበላዋን እያለች እሷ የሴቷን ነው ወክላ ስትጫወት የነበረው። ስለዚህ ደግሞ የተከበረውን የቅዱስ ላሊበላን ህዝብ እንዲሁም ደግሞ ቅዱስ ላሊበላን አይወክልም። ለማንኛውም ከቅዱስ ላሊበላ የተሰጠ አስቸኳይ ማስጠንቀቂያና የተሰጠ መግለጫ አለ። አብረን እናያለን ማለት ነው። ከቅዱስ ላሊበላ ገዳም ዓለም አቀፍ ቅርስ አስተዳደር ጽሕፈት ቤት የተሰጠ መግለጫ። በሬ ሆይ ሳሩን እንጂ ገደሉን መቻየህ ይባል የለ። በአሁኑ ወቅት በአንዳንድ ማህበራዊ ሚዲያዎች አርቲስቶችና አዝማሪዎች ለጊዜው ጥቅምና ለእይታ ማሳደጊያ ሲባል ዓለምን በታሪኩና በጥበቡ ያደመመውን የታላቁን ጽድቅና ንጉሥ የቅዱስ ላሊበላን ስም ካልዋለበት በመዋል የታሪክ መዛባትን ለመፍጠር ሲታትሩ እየታዘብን እንገኛለን። ማንነታቸውና አመጣጣቸው በውል ያልታወቁ በየማህበረሰቡ ቤት በጠዋት እየዞሩ በዘፈን መልኩ ልመናን እንደ ስራ ቆጥረው ለሚንቀሳቀሱ አባውዴ ወይም ሐሚና ለተባሉ የማህበረሰብ ክፍሎች የቅዱስ ላሊበላን ስም መስጠት እጅግ አሳፋሪ የድንቁርና ጥግና የታሪክ ፍልሰትን የሚያስከትል ተግባር ነው። ይህንን መሰል ስም ማጥፋት በሕግ ጭምር የሚያስጠይቅ ከባድ ወንጀል መሆኑ ታውቆ እነዚህ አካላት በአስቸኳይ ከድርጊታቸው እንዲቆጠቡ በጥብቅ እያሳሰብን ላጠፉት ጥፋት በሕዝብ ፊት ቀርበው ወይም በማንኛውም ሚዲያ ቀርበው ይቅርታ እንዲጠይቁ ከወዲሁ እናሳስባለን። ከሁሉም በላይ ሊሰመርበት የሚገባው እውነታ እነዚህ አካላት በቅዱስ ላሊበላ ከተማም ይሁን በዙሪያው ባሉ አካባቢዎች ምንም የማይታወቁ በታሪክም ሆነ በጂኦግራፊ መገኛቸው ከአካባቢው ማህበረሰብ ጋር ምንም አይነት ቁርኝት የሌላቸው መሆኑን በልመና ባህል ውስጥ የሚታዩ እነዚህ የህብረተሰብ ክፍሎች በገናናው ንጉሥ ስም መሰየም የዓላማና የይዘት መደበላለቅን የሚፈጥር ስህተት ነው። እንግዲህ ከላሊበላ ቀጥታ የተላከ መግለጫ ነው። ወንድማችን ኢሳያስ ስላነበበው ነው እንጂ መግለጫው በቴሌግራም ላይ በተለይ ደግሞ ከዛ አካባቢ ላሉ ተወላጆች ቀጥታ ወደ ህዝቡ እንዲደርስ በሚዲያ ተላልፏል። ያው እኔ ኢሳያን ላቅርብ ብዬ ነው ዝም ብዬ ኢሳያን ድምጽ ያመጣሁላችሁ። እናም ደግሞ አንዳንድ ጊዜ ምን አለ መሰላችሁ ሶሻል ሚዲያ ስንጠቀም ሶሻል ሚዲያን ስንጠቀምበት እኛንም የሚጠቅም ትውልድንም የሚጠቅም ነገር ነው ማስቀመጥ ያለብን። ይህችታችን እንግዲህ ያው እኔ እንኳን ብዙ አልከተላትም ብዙ ተከታው አይደለሁም ማለት ያው ስትመጣብኝ ቲክቶክ ላይ ስክሮል ሳረግ ስትመጣብኝ ነው እንጂ ዩቲዩብንም አልከታተልም ምንም አልከታተልም። አሁን ቪዲዮውን አውርጂ ይቅርታ ጠይቂ። ይህ የተሰራው ቪዲዮ ከዛሬ 20 ዓመት በፊትም እንዲወርድ ስለተደረገ አሁን ዛሬ አንቺ ይህንን ቪዲዮ ማስቀመጥ የለብሽም። አውርጂ ላሊበላን አይወክሉም የላሊበላ ስምን በዚህ ልክ መነሳት የለበትም ስትባል አሻፈረኝ ነበር ያለችው። ግን የዚህ የአካባቢው ተወላጅም ሳይሆን በተለይ የአማራው ማህበረሰብ አብዛኛው በሚባል ደረጃ በብዙ በሚባል ደረጃ የሷን አካውንት ለማዘጋት እንግዲህ ያው ሁሉም ሪፖርት እያደረገ ነው። ቲክታኳን አሁን ለማዘጋት ምንም የቀረ ነገር የለም። ወደ ዩቲዩብ ይዞራል ተብሏል። አሁን ግማሽ ዩቲዩብ ላይ ግማሽ ቲክታክ ላይ ነው ሪፖርት እያደረገ ያለው። ይሄ ከመፈጠሩ በፊት ልጅቷ ምናልባት የሰራችው ስራ
አንዳንድ ሰዎች አለባበሷ ትክክል ነው ይለምኑ የለም ወይ ትክክል አይደለም ወይ ይላሉ። እርግጥ ነው በሁላችንም አካባቢ እነዚህ ሰዎች አሉ። ጧት ጧት እየመጡ 12 ሰዓት 11 ሰዓት አካባቢ ላይ እየመጡ አባውዴ ይባላሉ። አባውዴ መጣ ነው የምንለው። እንደውም እኛ ሲያንጎራጉሩ ሲዘፍኑ ደስ ይላሉ። እኔ በጣም ነው የምወዳቸው። በነገራችን ላይ ሲዘፍኑ ድምጻቸውን በጣም ነው የምወደው። አዝማሪዎች አሉ ይመጣሉ። እነዛ ሲመጡ ግን ላሊበላን ይወክላሉ ወይም ደግሞ ከላሊበላ ማህበረሰብ ውስጥ ናቸው ማለት አይደለም። ለምሳሌ እኛ ሳኡድ ስንኖር ሳኡዳዊ አይደለንም፣ ግን ሳኡድ የምንኖር ሰዎች ነን እና ከዛ ሀገር የሆነ ነገር ሳኡድን ወክለን የሆነ ነገር ብንል እኛ ውድቅ ነን። ምክንያቱም እዚህ ሀገር የመጣ ነው ሰርተን ሽንት ቤት አጥበን ብር እንቀበልና ራሳችን ልንለውጥ ነው። እነዚህ ሰዎችም ደግሞ ላሊበላ ላይ የገቡት በዛ ምክንያት ነው። ከዛ ከነበሩበት ከተወለዱበት አገር ወደ ላሊበላ ሲመጡ ቅዱስ ላሊበላ ምድር ላይ ሲገቡ የቅዱስ ላሊበላን ህንፃ ሲያሰሩ የነበሩ የቅዱስ ላሊበላ ትልቅ አባት እንግዲህ እኔም ማበላችሁ ሰጣችሁ የለኝም፣ ልጄ እርሻችሁን እንዳርስላችሁ ከፈለጋችሁ እንዳርስላችሁ፣ አለዛ ግን እናንተ እንደፈለጋችሁ እንድትኖሩ ፈቅጄላችኋለሁ ብሎ ቦታውን ፈቀዱላቸው። ከዛ በእኔ ስምም ደግሞ የኔን ስም እየጠራችሁ የሚሰጣችሁ ሰው ካለ የሚያበላችሁ ሰው ካለ ጠይቁ ነው ያሉት። በዛ ሰዓት ግን የተለያዩ ሀገራት ላይ እየሄዱ ያንን ነገር ሲናገሩ ከየት ነው የመጣችሁ ሲባሉ ከላሊበላ ይሉ ነበረ። ያ ነገር ሲወርድ ሲዋረድ መጥቶ አሁን አብዛኛው ሰው ላሊበላ ያለ ማህበረሰብን እንደሚወክል አድርጎ ነው እየተናገረ ያለው እና እኔ ትንሽ ታሪኩን በደንብ ጠለቅ ብዬ ስለማላውቀው ታሪኩን በደንብ ጠለቅ ብለው የሚያውቁ በጣም ብዙ ሰዎች እያወሩታል ስለ ላሊበላ፣ ስለነዚህ ስለ አባውዴዎች ወይም ደግሞ ስለነዚህ አሁን እህታችን ስለሰራችባቸው ሰዎች ማለት ነው። ነገር ግን እንደ ላሊበላን ስናስብ በተለይ ገና ሲመጣ ላሊበላ ላይ ትንሹም ትልቁም ከሀገር ውጭም ከሀገር ውስጥም ተጠራርጎ ሲሄድ ላሊበላ ላይ ያለ ማህበረሰብ ባዶ እግሩን የሄደውን ህዝብ እዛ ቦታ ላይ ተቀምጦ እግሩን አጥቦ ያለውን አብልቶ ያለውን አጠጥሶ የሚሸኝ ማህበረሰብ ነው። እዛ ቦታ ላይ ሲከድ ያ ማህበረሰብ ለማኝ ቢሆን ወይም ደግሞ እዛ ማህበረሰብ ላይ ያለው ህዝብ ለራሱ የሌለው ቢሆን እዛ የሚሄደውን ህዝብ አብሉኝ አጠጡኝ ልመና ነበር እንደሚቀመጠው ያለውን በሞቴ ብሎ ከቅቤ እስከ ማሩ ከአይብ እስከ እርጎ አያበላም ነበር እና ስለዚህ አንዳንድ ጊዜ የምንሰራቸው ሶሻል ሚዲያ ላይ በቻልነው መጠን ወደኋላ ታሪክ በተለይ እንደዚህ አይነት ነገርን በተለይ ህዝብ ጋር የሚያገናኙን ነገሮችን ስንሰራ እንደ ሚዲያ ተጠቃሚ ይሄን ነገር ብሰራው ህዝብ ጋር ያገናኘኛል፣ ህዝብ ጋር ያቀያይመኛል የሚለውን ነገር ብናስተውል ለኛ ነው። አሁን እሷ ከሷ ጋር አብሮ ጎሳዬን ሆኖ የሰራው ልጅ ጥፋቱን አምኖ መጥቶ ይቅርታ ጠየቀ። ላይቭ ላይ በጣም ብዙ ሺህ ህዝብ ባለበት ላይቭ ላይ በጆከርን ቤት በሁሉም ቤት እየገባ ይቅርታ ጥፋት ከሆነ ይቅርታ ብሏል። እሷ ግን እስካሁን ድረስ ይቅርታ ስላላለች ህዝብ ከጠላችሁ ከባድ ነው። በተለይ ደግሞ በሶሻል ሚዲያ ላይ እንትናችሁ ጥቅማችሁ ወይም ደግሞ ገቢያችሁ ሶሻል ሚዲያ ላይ የሆናችሁ እህት ወንድሞቻችን እንደኛ ሰው ቤት እንኳን ሰርታችሁ መለወጥ የማትችሉ ሰዎች አላችሁ። ሚዲያ ላይ ብቻ ገቢያችሁን ያደረጋችሁ እናንተ ደግሞ ከህዝብ ጉሮሮ መውጣት የለባችሁም። ከህዝብ እይታ ውስጥ መግባት ነው ያለባችሁ እና እቺ ልጅ እንግዲህ ምን እንደመከራት ምን እንደሾክ እንዳላት አላውቅም። ያው ይቅርታ ጠይቂ ተብላ ተለምናለች። አሁን ግን እንደሰማችሁት ከቅዱስ ላሊበላ የተላከውን መግለጫ በህግ እንድትጠየቅ እሷም መሰሎች በህግ እንዲጠየቁ በህግ እንዳይጠየቁ ከተፈለገ ደግሞ በአስቸኳይ ወጥተው ይቅርታ እንዲጠይቁ በሚዲያም በየትኛውም ሶሻል ሚዲያ ላይ ወጥተው የይቅርታ መልእክት እንዲያስተላልፉ ለህዝቡ። ከዛም ደግሞ ከአሁን በኋላ እንደዚህ አይነት ስራ የሚሰሩ ሰዎች ወይም በልመና የሚተዳደሩ ሰዎች የላሊበላን ስም ወይም ደግሞ ላሊበላን ተጠቅመው እንዳይጠቀሙ ሰርተው ራሳቸው እንዲለውጡ እንዲሁም እውነት ለመናገር እዛ አካባቢ ላይ ሲመጡ አብዛኛዎቹ ሴቶች ናቸው። ልጅ አዝለው ነው የሚመጡት። እኛ ጋር ራሱ ሲመጡ 2፣ 4፣ 3 ልጅ ይዘው ነው እየተጓተቱ የሚመጡት እና ሲመጡ ሊደፈሩ ይችላሉ። ብዙ ነገር ይደርስባቸዋል እና እኔ ብዙ ጊዜ እንትን ነበረ ከየት እንደሚመጡ ከየት እንትን እንደሚሉ ባላቅም፣ ግን በተለይ እህል ሲወቃ አካባቢያችን ላይ እህል ሲወቃ እዛው ድማውን ዙሪያውን ከበው ነበር የሚቀመጡት እና የኛ አካባቢ ማህበረሰብ መጥተው ሲቀመጡ መጀመሪያ ለእነሱ ሰጥቶ ነበር ወደ ጎተራ ወይም ደግሞ ወደ ማዳበሪያ ማስቀመጫ የሚያስቀምጠው ማለት ነው። አስታውሳለሁ እኔ አባቴ ሲወቃ ራሱ በቃ 10፣ 20፣ 30 ነው ዙሪያውን አውድማውን የሚከበው እና ለእነሱ ተሰጥቶ ነው እንደገና ወደኛ ቤት የሚገባው።
ስለዚህ እነዛ ልጆች ህፃን ናቸው፣ መማር አለባቸው። ልመናን እየተለማመዱት ማደግ የለባቸውም። ልመናን ለምን ይለማመዱታል? ለምንስ ለማኝ ሆነው እንዲያድጉ ይደረጋል? ለምን አይማሩም? ሰርተው ማግኘትን ለምን እንዲያውቁ አይደረግም? ለምን ሰርተው እንዲያገኙ አይደረግም? እነሱ የሚለምኑት ከሚሰራ ሰው ነው አይደለም? እነሱም ቢሰሩ ለሌላ ሰው መትረፍ እንዲችሉ ለምን አይደረግም? ይሄ ሲወርድ ሲዋረድ እነሱ እዛ አካባቢ እንግዲህ በየቦታው ነው፣ ላሊበላ ላይ ያሉ በየቦታው ነው ያሉት፣ ሁሉም ከተማ ላይ ያሉ። ግን አያርሱም፣ አይማሩም፣ ምንም ነገር አይሰሩም። ብቻ እየለመኑ ነው የሚኖሩት። እነሱም ሲሞቱ ለልጃቸው እያወሩት ልክ የሆነ እንደ እንትን አለ አይደለ እንደ ንብረት እየተወራረሱ ነው የሚሄዱት። እና ይሄ ነገር እንደ ባህልም እንደ ህዝብም ጎጂ ስለሆነ ትውልድም ስለሚያበክን እንደዚህ አይነት ነገር ጠበቅ ተደርጎ ቢሰራበት፣ ጠበቅ ተደርጎ ለወደፊቱ ለሚመጣው ትውልድ ትምህርት እንዲሰጣቸው፣ ራሳቸው ሰርተው የሚያገኙበትን መንገድ እንዲፈጠር፣ ከማህበረሰቡ ጋር ተመሳስለው ከሚያርሰው እንዲያርሱ ከሚማረው እንዲማሩ ቢደረጉ፣ ይሄ የኔ ሀሳብ ነው። እና በጥቅሉ ምን ለማለት ፈልጌ ነው፣ ከላሊበላ አካባቢ የመጡ አባውዴ ወይም አዝማሪ ወይም ደግሞ ለማኝ ብቻ ምን እንደሆነ ስማቸው አላውቅም። እኛ አካባቢ አባውዴ ነው የሚታወቁት። አባውዴ እና አዝማሪ ነው የሚባሉት። እኛ ጋር ሁለት ናቸው። አባውዴዎቹ እንደዚህ ሌሊት አሁን እንደ ልጅቷ በየቤቱ እየሄዱ ሌሊት ነው፣ ሰው ሳይነጋ ነው የሚሄዱት። በየቤቱ እየሄዱ ልክ ጎረቤት ሲዘፍኑ ጎረቤት ያለውን ሰው ሲያሞጋግሱ ለጎረቤት ይሰማል። እንደዛ ነው የሚያደርጉት። አዝማሪዎቹ ደግሞ ችግር የለባቸውም። ቀንም ይሄዳሉ፣ ማታም ይሄዳሉ። ብቻ መሰንቋቸውን ይዘው በመሰንቆ እያወዳደሱ እነሱ አዝማሪዎቹ ብዛት እህል ነው የሚወስዱት። እና እነዛ ሰዎች የራሳቸውን ገቢ እንዲያገኙ በራሳቸው እንዲቆሙ የሚደረግበት መንገድ ቢፈጠር እንደ ትውልድ መዳን ነው። እንደ ሀገር ደግሞ ይሄ ባህል አሁን ይቺ ልጅ ምናልባት እኮ ሳታቅ ይሆናል፣ ያው እንትን ስላላት ብቻ ሳታቅ ሊሆን ይችላል የሰራችው። እያወቀች ትሰራለች ብዬ አላስብም። ግን አሁን ይቺ ልጅ ሳታቅ እንደሰራችው ቲክቶክ ላይ በጣም ብዙ ሰው ደጋፊም ነቃፊም የሆነ ሰው በቃ ቪዲዮ ተሰርቶበታል። በጣም ብዙ ሺህ ቪዲዮ ነው የምታገኙት ቲክቶክ ላይ። ይሄ ቪዲዮ ነገ ለሚመጣው ትውልድ ደግሞ ሶሻል ሚዲያ ላይ የሚቀመጠው እያንዳንዷ ሶሻል ሚዲያ ላይ የምንሰራት ነገር በአንድም በሌላ መጥፎም ትሁን ጥሩም ትሁን ትቀመጣለች። እና በተለይ ደግሞ እንደዚህ አይነት መጥፎ ነው የሚባል ነገር አይጠፋም፣ ጥሩ ነገር ነው የማይቆየው እና ነገ የሚመጣውንም ትውልድ ስለሚበክል እንደው እንደዚህ አይነት ነገሮች ጥንቃቄ ተደርጎባቸው ቢሰሩ፣ እንዲሁም እንዳልኩት እዛ አካባቢ ያሉ ወገኖቻችን ናቸው፣ ኢትዮጵያዊ ናቸው፣ ከየትም የመጡ አይደሉም። ግን ደግሞ ልጆቹ እንዲማሩ ቢደረጉ፣ እናቶች አርፈው እንደ እናትነታቸው ቤታቸው ቁጭ ብለው የቤት እመቤት ነው የሚኖሩበት ነገር ቢመቻች ባይነኝ። እንግዲህ ይቺ ልጅ ይቅርታ አልጠየቀችም እስካሁን ድረስ። ህዝብ ጥርስ ውስጥ ገብታለች። ትንሹም ትልቁም በእሷ ቪዲዮ የማይሰራ የለም፣ አካውንቷን ሪፖርት የማያደርግ የለም። ብቻ ከባድ ነው። እንግዲህ ለሌሎቻቸውም ሚዲያ ላይ የምታወጧቸውን የምሰሯቸውን ነገሮች ጥንቃቄ አድርጉ። በተለይ ለመታወቅ ፎሎ ለማግኘት ሰብስክራይብ ለማግኘት ብላችሁ የምሰሯቸው ነገሮች ዋጋ ስለሚያስከፍሉ ጥንቃቄ አድርጉ ለማለት ነው። ስለነበረን ቆይታ እጅግ በጣም አመሰግናለሁ። አካውንቴን ኮፒ ሊንክ፣ ሸር፣ ሪፖስት እያደረጋችሁ ለብዙ እንዲደርስ አድርጉልኝ። መልካም ጊዜ መልካም ሁሉ ተመኘሁላችሁ። ፈጣሪ አምላክ ሀገራችንን ሰላም፣ ህዝቦቿን ፍቅር ያድርግልን። ይሄን ጦርነት በቃ ብሎ ሰላሙን አምጥቶ ሁላችንም በየሀገራችን ተመልሰን እፎይ ብለን የምንኖርበትን ርዝቅ ይስጠን። ወዳችኋለሁ። መልካም ጊዜ